ግልጽ ምስክርነት ያለው አርጓል የሚባለው ኢየሱስ ነው። በዚሁ አጋጣሚ ከኢየሱስ ውጭ ያረገ የለም፣ ወደፊትም አይኖርም። አንድ ብቻ ነው ያረገው። ሌላው ሁሉ የውሸት ፖለቲካ ነው። ያረገው አንድ ነው። ምንም የታየ የለማ። ሌላው በህልም ከሆነ በራእይ ከሆነ ሜቢ ግን እንደዚህ እየታየ ሰዎች ቀና ብሎ እያዩ በደመና ከፍ ብሎ ይሄደ እንደገና ደግሞ እንደዚሁ እንደሄደ እየታየ እንደሄደ ተመልሶ ይመጣል የተባለው የናዝሬቱ ኢየሱስ ነው። አያችሁ፣ ይሄ ኢየሱስ ዩኒክ ነው ስል ሌሎች አማልክቶች የሚመለኩ አመድ ላይ የሚቀመጡ ቡትቶ የሚለብሱ መጋረጃ ውስጥ የሚቀመጡ ናቸው። የኛ ኢየሱስ በነጩ ዙፋን ላይ ተቀመጠ። ዩኒክ እኮ ነው። ሄይ ኢየሱስ ዩኒክ ነው በጣም። እንደ ሌሎች መጋረጃ ውስጥ አይደለም የሚቀመጠው ኢየሱስ። እንደ ሌሎች የሆነ ዱካ ላይ አይደለም፣ ዙፋን ላይ ነው የተቀመጠው። ነጭ ነው የለበሰው። ልናገር ወይስ ላስተላልፍ? ምልክት ስጡኝ። እዚህ ውስጥ እያያችሁ ነው፣ ኮመንታችሁን እየተመለከትኩ ነው። ምንድነው ሰርፕራይዙ እያላችሁ ያላችሁ ሰዎች በዚህ ምሽት ከኛ ጋር በላይቭ የሆናችሁ በጣም የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ አንደኛው ሰርፕራይዝ በእግዚአብሔር እርዳታ በእግዚአብሔር እገዛ በሚገርም ሁኔታ በጎነት ታፕታፕ ሼር ስለምታደርጉ በጣም ነው የምናመሰግነው። በጣም ነው የምንወዳችሁ። ፕሮፌት በዚህ ቦታ መጥቶ መልእክቱን ሲያስተላልፍልን እሱ ኮፒ ሊንክ አድርጉ የሆነ ነገር ላይ ላችሁ ይችላል። እናንተ ግን የሚደረገውን ሁሉ አድርጉ። ኮመንት ላይ በጎ ነገር የሚያበረታታ ነገር ጻፉ። ኮፒ ሊንክ በደንብ ይደረግ፣ ሼር ይደረግ። በደንብ ወዳችኋለሁ፣ አከብራችኋለሁ። ስለሰማችሁኝ በጣም ነው የማመሰግነው። ቦታውን ለፕሮፌት እለቃለሁ። ሀገር ውስጥና ከሀገር ውጭ የምትገኙ የእግዚአብሔር ቤተሰቦች ቃላችን ጠብቀን መተናል። እንግዲህ ጥቂት ደቂቃዎችን ከናንተ ጋር ጥሩ ጊዜ እናሳልፋለን። ሰርፕራይዙንም ቻሌንጁንም ወደ እናንተ ከማድረሰ በፊት የሁሉ ነገር መሰረትና መገኛ የሆነውን የእግዚአብሔርን ቃል ጥቂት ደቂቃዎች ውስጥ አውጅና በኋላ መዝጊያ ላይ ሰርፕራይዙን የምንሰማ ይሆናል። ሰርፕራይዝ የምንላቸው ነገሮች ሁሉ በጊዜ የተገደቡ ናቸው። ይሰማሉ፣ በሰዓቱ ዋው ያስብላሉ። ከዛ በኋላ ያረጃሉ። የማያረጀውን የማይደክመውን የእግዚአብሔርን ቃል አውጃለሁ። የወንጌል ሰባኪ እንደመሆነ መጠን ወንጌል መታወጅ አለበት። ወንጌል 2 ሰዓት 3 ሰዓት መታወጅ አይደለም። ዋናው በሰዓቱ በጊዜው ከታወጀ ያንን ሰው ሄዶ ከነካ ታርጌቱን ይመታልና ልቤ ላይ የሞላውን አንድ ቃል አውጃለሁኝ። ይሰማችኋል ብዬ አስባለሁኝ። በዚህ በኩልም እከታተላለሁኝ። ባላችሁበት መልእክቴን የምትከታተሉ በድጋሚ እንኳን ደህና መጣችሁ። እግዚአብሔር ባርካችሁ። የእግዚአብሔርን መልእክት ለእናንተ አውጃለሁኝ። ሰርፕራይዝ ብቻ አይደለም ወይም ደግሞ ቻሌንጅ ብቻ አይደለም የሚሰጣችሁ። በሚገርም ሁኔታ ከወንጌል ክፍል አንዱን እናነባለን። ከዛ በኋላ አብረን የእግዚአብሔርን ቃል ከተከፋፈልን በኋላ እንግዲህ የሚቀጥለውን ምዕራፍ አብረን የምናይ ይሆናል። ማስታወቂያውን ሲናገር አንድ ሰርፕራይዝ እና አንድ ቻሌንጅ አለ ብዬ ነበር። ቀጥታ ወደ ቻሌንጁና ሰርፕራይዙ ከሚገባ ወንጌል መታወጅ ስላለበት ወንጌል በተገኘ አጋጣሚ ሁሉ ወንጌል መታወጅ አለበት። ወንጌል ደግሞ ኢየሱስ ክርስቶስ ነው። የመጽሐፍ ቅዱስ ክፍል ከአንድ ቦታ ከኔ ጋር እናያለን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ያለውን ሐሳብ አብረን እንከታተላለን። ጌታ ኢየሱስ ይባርካችሁ። የሚሰማችሁ ሰዎች ይሰማናል ብላችሁ መልእክት ወይም ምልክት ትሰጡኛላችሁ። ጌታ ይባርካችሁ። ተባረኩ። የእግዚአብሔር ቃል በዚህ ክፍል ሲናገር የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምድን ግን የእግዚአብሔር ኃይል ነውና ይላል። የመስቀሉ ቃል ብሎ ነው የሚጀምረው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ያለው የእግዚአብሔር ቃል የመስቀሉ ቃል። ከዚህ ነው የምንነሳው።
እንግዲህ የመስቀሉ ቃል የተባለው ማን ነው የሚለውን ሐሳብ በማንሳት ብንነሳ በጣም ደስ ይለኛል። ቃል የሚለው ሐሳብ ሲነሳ ቀጥታ ቀስቱ ወደ ኢየሱስ ያሳያል። ስለዚህ ኢየሱስ የእግዚአብሔር ቃል ነው። ይህ ቃል ከመስቀል ጋር እንዴት ተገናኘ? የመስቀሉ ቃል መስቀሉና ቃል አለ፣ ሁለቱ እንዴት ተገናኙ የሚለውን ሐሳብ አነሳለሁኝ። የመስቀሉ ቃል የሚለውን ስናነሳ በመጀመሪያ ደረጃ የመስቀሉ ቃል ማን ነው? የመስቀሉ ቃል ማን ነው የሚለውን ጥያቄ ማንሳት በጣም ኢምፖርታንት ነው። መስቀሉ ቃል ማን ነው? ከዛ በኋላ ደግሞ መስቀሉስ ምንድን ነው የሚለው ነገር እናነሳለኝ። በጣም አጠር ባለ ደቂቃ ውስጥ ይህንን ሐሳብ ሰብሰብ አድርጌ አውጃለሁኝ። በመስቀሉ ቃል ዛሬ ምሽት እንባረካለን። እኛ ጋር እንግዲህ ምሽት ነው፣ ለአንዳንዶቻችሁ ቀን ሊሆን ይችላል። ከሀገር ውጭ ላላችሁ የመስቀሉ ቃል የናዝሬቱ ኢየሱስ ነው። የመስቀሉ ቃል የናዝሬቱ ኢየሱስ ነው። የመስቀሉ ቃል ሰው አይደለም። የመስቀሉ ቃል ሃይማኖት አይደለም። የመስቀሉ ቃል የሆነ ነገር አይደለም። የመስቀሉ ቃል ራሱ ኢየሱስ ክርስቶስ ነው። ዓለም ይሄ የምናየው የምንመለከተው ዓለም በአጠቃላይ ካለመኖር ወደ መኖር የመጣው የእግዚአብሔር ቃል በሆነው በኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ ነው። ሰው የምናየው ዓለም የመጣው በኢየሱስ ክርስቶስ ነው ብለን ካመንን ኢየሱስ የዛሬ 2000 ዓመት አካል ይዞ ወይም ስጋ ለብሶ ወደዚህ ዓለም ከመምጣቱ በፊት የት ነበረ? ምን ነበረ? ማን ነበረ? ከማን ጋር ነበረ? የሚለው ነገር ደግሞ ወደ ኋላ ሄዶ ማየት በጣም ይጠቅማል ብዬ ስለማስብ መጽሐፍ ቅዱስ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይልና ቃልም ስጋ ሆነ ይላል። ስጋ የሆነው ቃል ኢየሱስ ክርስቶስ ነው። ይህንን የምናየውን ግዙፉን ዓለም፣ አስፈሪውን ዓለም፣ የሚጨበጠውን ዓለም ካለመኖር ወደ መኖር ጎትቶ ያመጣው የእግዚአብሔር ቃል ኢየሱስ ክርስቶስ የእግዚአብሔር ቃል ብቻ ሳይሆን የእግዚአብሔር ጥበብም ነው፣ የእግዚአብሔር እውቀትም ነው። እውቀት ሲጀምር ስፒሪቹዋል እውቀት፣ ዓለማዊ እውቀት አይደለም። ዓለማዊ እውቀት ከሆነ ቦታ ይጀምራል፣ የሆነ ቦታ ያልቃል። መጀመሪያ የሌለው እውቀት፣ መጨረሻ የሌለው እውቀት የናዝሬቱ ኢየሱስ ነው። የእግዚአብሔር ቃል የሆነው ኢየሱስ የእግዚአብሔር ጥበብ ነው። ይህንን ዓለም የያዘውን ጉልበት፣ ዓለም የያዘውን እውቀት፣ ዓለም አለኝ ብሎ የሚያስበውን በአጠቃላይ እግዚአብሔር አንድ ጊዜ ወደ ሞኝነት የቀየረው በልጁ በኢየሱስ ክርስቶስ ነው እና የመስቀሉን ቃል ሲናገር በጣም ኩራት ይሰማኛል። የመስቀሉን ቃል ሲናገር ድፍረት አለኝ። የመስቀሉ ቃል የሰው ቃል አይደለም። የመስቀሉ ቃል ጊዜያዊ አይደለም። የመስቀሉ ቃል ዘላለማዊ ነው። የመስቀሉ ቃል የእግዚአብሔር ቃል ብቻ ሳይሆን ራሱ እግዚአብሔር ነው። በመስቀሉ ቃልና በእግዚአብሔር መካከል ልዩነት የለም። ኢየሱስ የእግዚአብሔር ልጅ ብቻ ሳይሆን ራሱ እግዚአብሔር ነው። እግዚአብሔር የሆነ ነው እና ይህንን ቃል ስናውጅ የመስቀሉ ቃል ማን ነው ለሚለው የመስቀሉ ቃል ኢየሱስ ክርስቶስ ነው። ከኔ ጋር እንደሆናችሁ ይሰማኛል። የመስቀሉ ቃል ኢየሱስ ክርስቶስ ነው። ጌታ ይባርካችሁ። በመላው ዓለም ሆናችሁ ይህንን ላይቭ ስርጭት እየተከታተላችሁ የምትገኙ ወዳጆች ገናናው ኢየሱስ የሚለውን እያያችሁ ነው። በኋላ ስለዚህ ጉዳይ አወራችኋለሁ። አሁን ግን የመስቀሉ ቃል ሃሌሉያ። የመስቀሉ ቃል ድምፅ ብቻ አይደለም። የመስቀሉ ቃል ብቻ አይደለም። የመስቀሉ ቃል ታሪክ ብቻ አይደለም። የመስቀሉ ቃል እውነት የሚሰማ እውነት፣ ከዛ ደግሞ አለፍ ስንል የሚጨበጥ የሚዳሰስ እውነት ነው። ስለዚህ እውነት ነው የምናገረው የእግዚአብሔር ልጅ ስለሆነው ዓለሞችን ካለመኖር ወደ መኖር ስላመጣው ስለዚህ እውነት ነው የምናገረው። ኢየሱስ ጌታ ነው። በመስቀል ላይ የተገለጠው የእግዚአብሔር ፍቅር የመዳን ኃይል እና የሕይወት መንገድ ነው። በመስቀል ላይ የተገለጠው የእግዚአብሔር ፍቅር። በነገራችን ስለ ፍቅር ሲነሳ ወደ መስቀል ነው የሚወስደን።
በመስቀሉ ላይ የተገለጠው የእግዚአብሔር ፍቅር እሱ ነው። ሪል ፍቅር፣ ትክክለኛው ፍቅር፣ የማያወላውል የማይቀያየር፣ በጊዜ ያልተገደበ፣ ብንደክም ብንበረታ፣ ብናገኝ ብናጣ፣ ብንወጣ ብንወርድ፣ ሁኔታውን የማይመሳስል ከሁኔታ ጋር አብሮ የማይቀየር እውነተኛ ፍቅር ራሱ ኢየሱስ ነው። እግዚአብሔር በመስቀል ላይ የገለጠው ፍቅር እኮ ከአእምሮ በላይ ነው። ስለዚህ ፍቅር ክብር ይሆን። የመስቀሉ ቃል ፍቅር ነው። የመስቀሉ ቃል ኃይል ነው። የመስቀሉ ቃል ጥበብ ነው። ለነው ስለ መስቀሉ ቃል ነው። ስለዚህ መስቀሉ ቃል በምናወራበት ጊዜ ዓለም ሊበሳጭ ይችላል፣ ሊናደድ ይችላል፣ ብዙ አይነት ቁጣ ሊነሳበት ይችላል። ነገር ግን እኛ የያዝነው መልእክት እሱ ብቻ ነው። ሌላ መልእክት ቢኖረን ደስ ይለናል። ነገር ግን ከመስቀሉ ቃል ውጪ ሌላ መልእክት የለንም። ክብር ለኢየሱስ ይሁን። በመስቀል ክርስቶስ ሞትና ሰይጣንን አሸነፈ የሚለውን ቆላስይስ ምዕራፍ 2 ቁጥር 15 ላይ ማግኘት ትችላላችሁ። ለአማኞች ደግሞ መስቀሉ የመሸነፍ ሳይሆን የድል መለያ ነው። የመስቀሉ ቃል ለአማኞች የድል መለያ ነው። አማኞች መለያ ያላቸው። አማኝ ሲባል እሁድና ሮብ ቸርች ገብቶ መውጣት አይደለም። እሱ አይደለም የአማኞች መለያ። የአማኞች መለያ የመስቀሉ ቃል ነው። አማኞች በመስቀሉ ቃል ያመኑ ናቸው። በመስቀሉ ቃል ያመኑት ደግሞ ሁል ጊዜ ኃይል ይከተላቸዋል። የተሸነፉ አይደሉም። እነሱ ለሰዎች ላይታይ ይችላል። እንደዚህ ሲታዩ ፊዚካሊ አይናችሁ ውስጥ ላይገባ ይችላል። የተለየ ነገር ላይታያችሁ ይችላል። ኦፍኮርስ ሰዎች ነን። እንደ ሰው እንመላለሳለን፣ እንደ ሰው እንወጣለን፣ እንደ ሰው እንገባለን። ነገር ግን ከሰዎች ከፍጥረታዊ ሰዎች እንለያለን። በብዙ ነገር እንለያለን። ርቀታችን ሰማይና ምድር አይነት ነው። ለምንድን ነው ይሄ የሆነው ሲባል በመስቀሉ ላይ የተገለጠውን የእግዚአብሔርን ጸጋ አምነናል። ባመነን ሰዓት በእምነት በሞኝነት አምነናል። በዛን ሰዓት ስማችን በሕይወት መዝገብ ላይ ተጽፏል። የመስቀሉ ቃል የሚያምኑት ዓለምን፣ ሰይጣንንና ሞትን ያሸነፉ ናቸው። በመስቀሉ ቃል ያመናችሁ፣ የመስቀሉን ቃል የለበሳችሁ፣ የመስቀሉን ቃል የተቀበላችሁ ሞት፣ ሰይጣንና ሲኦል በእናንተ ዘንድ ተሸንፏል። አማኞች ሁል ጊዜ ምልክት ይከተላቸዋል። ከዚህ ምልክት የመጀመሪያውና ትልቁን ስፍራ የሚይዘው የመስቀሉ ቃል ነው። ለመስቀሉ ቃል ክብር ይሆን። መስቀሉ ቃል ሲባል አንዳንድ ሰዎች በነገራችን የክርስቲያኖች ታሪክ የሚጀምረው ከመስቀል ነው። መስቀል በሁለት አይን ይታያል። የመስቀሉ ቃል ኦር መስቀል የተባለው ክርስቶስ የተሰቀለበት የመስቀሉ ታሪክ በሁለት ይታያል። አንደኛው በእግዚአብሔር አይን፣ ሁለተኛው በዓለም አይን። በእነዚህ በሁለት እይታዎች ከፍለን ማየት ይቻላል። የመጀመሪያው በዓለም አይን ማየት ነው። ዓለም የክርስቶስን መስቀል ሲያይ ወይም ደግሞ ሲመለከት የሽንፈት፣ የውርደት፣ የሞት ሰው የተዋረደበት ቦታ ነው ብሎ ይጠራል ወይም ይደመድማል። በእግዚአብሔር እይታ ደግሞ ዓለም ማለት መስቀል ማለት የሰው ልጅ ያሸነፈበት፣ ሞት የተሻረበት፣ ሰዎች ከእግዚአብሔር ጋር የታረቁበት፣ የዓለም ታሪክ በአዲስ ቀለም የተጻፈበት፣ ሞት የያዘውን ኃይል ጥሎ የተንበረከከበት የክብር ስፍራ ነው። መስቀሉ የክብር ስፍራ ነው። መስቀሉ የክብር ስፍራ ነው። ከኔ ጋር ያላችሁ መስቀሉ የክብር ስፍራ ነው። ስለዚህ በሁለት ነው የምናየው። ዓለማውያን የሆነ ሰው ራቁቱን የተሰቀለበት፣ የሆነ ሰው የተገረፈበት፣ የሆነ ሰው የተተፋበት፣ የሆነ ሰው የተረገጠበት፣ የሆነ ሰው ፍርድ ያገኘበት ብሎ ያምናል። እኛ ደግሞ ለእኛ ለምናምን የመስቀሉን ቃል ለተቀበልን ለእኛ
አዲስ ታሪክ የተጻፈበት፣ አዲስ ታሪክ በአዲስ ቀለም የተጻፈበት፣ ሰው ከእግዚአብሔር ጋር የታረቀበት፣ ድቅድቅ ጨለማ የተሻረበት፣ ሰይጣን ሞትና ጨለማ የተሸነፈበት ታሪካችን የተጻፈበት፣ ክርስቶስ ኢየሱስ በራሱ ሞት በደሙ ጠብታ በራሱ መስዋዕትነት ከአብ ጋር ያስታረቀበት ታሪካችን የተጀመረበት ብለን እናምናለን። የመስቀሉ ቃል ለሚያምኑት የእግዚአብሔር ኃይል ነው። በዚሁ አጋጣሚ ይህንን ሳላነሳ ማለፍ አልፈልግም። በመስቀሉ ቃል ማመን ወደ እግዚአብሔር ያደርሳል። የመስቀሉ ቃል ሃይማኖት አይደለም ወዳጄ። የመስቀሉ ቃል ተረት አይደለም፣ ታሪክ አይደለም፣ ፍልስፍናም አይደለም፣ የፖለቲካ ስርዓትም አይደለም። የመስቀሉ ቃል ራሱ ክርስቶስ ነው፣ ራሱ ኢየሱስ ነው። በሱ የሚያምን የዘላለም ሕይወት አለው። የዘላለም ሕይወት አለው፣ ጊዜያዊ ሕይወት አይደለም። ስለዚህ እንግዲህ ላይቭ የመጣሁት ለመጀመሪያ ጊዜ ነው። ወደዚህ ላይቭ መጥቼ የሆነ ሰርፕራይዝ አለኝ ብዬ እንድታጨበጭቡ አድርጌ መውጣት አልፈልግም። የመስቀሉን ቃል አውጃለሁኝ። ያመናችሁት የዳናችሁት እንኳን ደስ አላችሁ፣ ስማችሁ በሕይወት መዝገብ ተጽፏል። ያላመናችሁት ካላችሁ ደግሞ በዚሁ አጋጣሚ ጌታ ኢየሱስ ክርስቶስን እንድታገኙ መልእክትን አቀርባለሁኝ። የመስቀሉ ቃል ኢየሱስ ነው እያላችሁ ለልባችሁ አውጁ፣ በመንፈሳችሁ ላይ ንገሩት። የመስቀሉን ቃል የሚያምኑት ተራ አይደሉም፣ ያሸነፉ ናቸው፣ የተሻገሩ ናቸው፣ የእግዚአብሔር ቤተሰብ የሆኑ ናቸው። ሰይጣን በእነሱ ላይ ኃይል አይኖረውም። ኢየሱስ ጌታ ነው። የመስቀሉ ቃል አማኞች እንደ ልብስ ለብሶ የሚወጡበት፣ እንደ መንፈሳዊ ሰይፍ በእጃቸው ይዞ የሚገለጡበት፣ ጠላትን የሚያሸንፉበት። በአማኞች እጅ ምንም አይነት ከባድ መሳሪያ የለም፣ ቀላል መሳሪያ የለም። አማኞች እጃቸው ላይ ወገባቸው ላይ የያዙት የተለየ መሳሪያ የላቸው፣ የመስቀሉ ቃል ነው። የመስቀሉ ቃል በራሱ ፓወርፉል ነው። ድጋፍ አይፈልግም። እርዳታ፣ ሌላ የሰው እርዳታ፣ የሰው ኃይል አይጠይቅም። ራሱ ብቻውን የሚዋጋ፣ ብቻውን የሚያሸንፍ፣ ብቻውን ድል የሚያደርግ ቃል ነው። ሰው በመስቀሉ ቃል ያመናችሁ ሰዎች በእናንተ ላይ አሁን ፍርድ የለም። ፍርዱ በኢየሱስ ላይ ስለሆነ ሰይጣን በእናንተ ላይ መፍረድ አይችልም። እኛ ከፍርድ ነፃ ነን ብለን ስናወራ መልካም ስራ ስለምንሰራ አይደለም። ቸርች ገብተን መባና ስጦታ ስለምንሰጥ አይደለም። የሆነ ስፔሻል ነገር ስላለን አይደለም። ከፍርድ ነፃ ነን ብለን ስንናገር ዕዳችን ተከፍሏል። የሆነ ሰው ሰውም የሆነ አምላክም የሆነ መካከለኛ እኔን ወክሎ የነን ፍርድ ተቀብሏል ማለቴ ነው። ስለዚህ ክርስቶስ ለእኔ ሞቶልኛል የምትሉ ሰዎች አሁን ኩነኔ የለባችሁም። አሁን ደካማ አይደላችሁም። አሁን ዕዳ የለባችሁም። ያ የፈሰሰው ደም ዕዳችሁን ከፍሏል። የመስቀሉ ቃል ኃይላችን ነው። ይህንን ማወጅ ነው ያለባችሁ ለጓደኞቻችሁ፣ ለቤተሰቦቻችሁ። ዛሬ ምሽት ይሄ ድምፅ በልባችሁ እንዲስተጋባ ፈልጋለሁ። በኃይል እንዲሰማ ነው የምፈልገው። የመስቀሉ ቃል የድል የክብር መነሻ ነው። እሱም ኢየሱስ ክርስቶስ ነው። መስቀል ሲነሳ አራት ነገሮችን ማሳየት ይቻላል። ምንድን ነው መስቀሉ ጋር የታየው? ምንድን ነው የክርስቶስን መስቀል ልዩ የሚያደርገው? አያችሁ፣ ኢየሱስ በመስቀል ላይ በተሰቀለበት ጊዜ ለመጀመሪያ ጊዜ አይደለም። ከሱ በፊት ተሰቅሎ የሚሞቱ ሰዎች አሉ፣ የሞቱ ሰዎች ነበሩ። ከሱ በኋላም የሞቱ ሰዎች አሉ። በሱ ዘመን ወይም ደግሞ እሱ በተሰቀለበት ጊዜ በተመሳሳይ ሰዓት ከኢየሱስ ጋር በግራና በቀኝ የተሰቀሉ ሰዎችም እንደነበሩ መጽሐፍ ቅዱስ በሚገባ ያስረዳል። ግን የነዚህ ሰዎች ቃል የመስቀሉ ቃል ተብሎ አልተጻፈም። ተሰቀሉ፣ ሞቱ፣ ተቀበሩ፣ ታሪካቸው እዛ ጋር በቃ። አልተነሱም። ሌላውንም ለማስነሳት አቅም አልነበራቸውም።
የኢየሱስ ሞት ግን የመስቀሉ ቃል ተብሎ ነው የተጻፈው። ከሌሎች መሃል በግራም ያለው በቀኝም ያለው የመስቀሉ ቃል ተብሎ አልተጻፈም። ኢየሱስ ነው የመስቀሉ ቃል ተብሎ የተጻፈው። ኢየሱስ ይለያል። በነገራችን ኢየሱስ ስፔሻልም ነው ዩኒክም ነው። በአማልክቶች መካከል ኢየሱስን የሚመስል የሚመጥን ሌላ የለም። ቋንቋው ምናልባት ዘመናዊ ሊመስላችሁ ይችላል፣ ግን ለእኔ ኢየሱስ ዩኒክ ነው። እንደው ዝም ብለ በዚህ ኮመንት ላይ ገብተ ሴጣን ከተበሳጨ ገደል ይግባ ኢየሱስ ዩኒክ ነው ብለ ጻፈው እስኪ ኮመንት ላይ ይታየኛል። እዚህ ጋር ኢየሱስ ዩኒክ ነው በአማልክቶች መካከል። ሌሎች አማልክቶች ዝርክርክ ናቸው፣ በጣም ያስጠላሉ፣ ድምፃቸው ያስጠላል፣ ኃይል የላቸውም፣ ማዳን አይችሉም። እንኳን ሌላውን ራሳቸውን ማዳን የማይችሉ ናቸው። አያችሁ፣ ይሄ ኢየሱስ ዩኒክ ነው ስል ሌሎች አማልክቶች የሚመለኩ አመድ ላይ የሚቀመጡ ቡትቶ የሚለብሱ መጋረጃ ውስጥ የሚቀመጡ ናቸው። የእኛ ኢየሱስ በነጩ ዙፋን ላይ ተቀመጠ። ዩኒክ እኮ ነው። ሄይ ኢየሱስ ዩኒክ ነው በጣም። እንደ ሌሎች መጋረጃ ውስጥ አይደለም የሚቀመጠው ኢየሱስ። እንደ ሌሎች የሆነ ዱካ ላይ አይደለም፣ ዙፋን ላይ ነው የተቀመጠው። ነጭ ነው የለበሰው። አይኑ የእሳት ነበልባል ይመስላል። ከአፉ ስለታም ሰይፍ ይወጣል። እሱ ሲናገር ሰማይ ምድር ይናወጣል። መላእክቶች እነ ጋብርኤል እነ ሚካኤል ፊታቸውን ለምንድን ነው ፊታቸውን የሚሸፍኑት? ለምንድን ነው የሚሸፍኑት? ስለሚፈሩ፣ ስለሚደነግጡ፣ ክብሩና ውበቱ ስለሚያስፈራ። ማንም ኢየሱስን ደፍሮ ማየት አይችልም። በነገራችን እኛ ሰፈር ያሉ ሰዎች እንደሚቀልዱ ምናምን እንዳይመስላችሁ፣ ስለሚመስላቸው ነው እንጂ የናዝሬቱ ኢየሱስ ዩኒክ ነው፣ ድንቅም ነው፣ አስፈርም ነው። ድምፁ ራሱ እንደ ብዙ ውሃዎች ይላል። ታውቃላችሁ የሚለውን ኃይለኛውን ውሃ ከዛ በላይ ይጮሃል። እና ለዚህ ነው ኢየሱስ ዩኒክ ነው ያልኩት። ኢየሱስ በጣም የተለየ አምላክ ነው። ስሙ የተመሰገነ ይሁን። ይህንን መልእክት እየሰማችሁ ያላችሁ ሰዎች ደስ ይበላችሁ። የኢየሱስ ነኝ ለማለት፣ የኢየሱስ ተከታይ ነኝ ለማለት፣ የመስቀሉ ቃል ኃይሌ ነው ለማለት መሸማቀቅ የለባችሁ። ጳውሎስ በመጽሐፍ ቅዱስ ላይ ሲናገር በወንጌል አላፍርም አለ። ምን ማለት ነው? ኢየሱስ ያድናል፣ ኢየሱስ ይታደጋል፣ ኢየሱስ ያስታርቃል፣ ኢየሱስ ሕይወት ሰጪ ነው ለማለት ሼም አይዘኝም ማለቱ ነው። አዎ በወንጌል አላፍርም ማለት ሼም አይዘኝም። በሌላ አማርኛ የኢየሱስን ጌትነት ለመናገር የኢየሱስን አዳኝነት ለማወጅ ሼም አይዘኝም ማለቱ ነው። ሼም አትያዙ። ታክሲ ውስጥ ሼም አትያዙ። ኤርፖርት ውስጥ ሼም አትያዙ። ወክ ስታደርጉ ሼም አትያዙ። ኢየሱስ ጌታ ነው ለማለት ሼም አይዘንም። ለምን? የዳንበት የተፈወስንበት ያመለጥንበት እውነት ነው። እውነት ያልሆነ ነገር ነው ሼም የሚያስይዘው እንጂ እውነት የሆነ ነገር ሼም አያስይዘንም። በኢየሱስ ሼም አንያዝም። እኛ ደግሞ የዳን ሰዎች ድነን ብቻ ቤት ገብተን በር ዘግተን እንድንቀመጥ አልታዘዝንም። ወደ ዓለም ሁሉ ሂዱ ተብለናል። የመስቀሉን ቃል እንድናውጅ ይፈልጋል እግዚአብሔር። ጆሮ ያለው ይስማ ይላል መጽሐፍ ቅዱስ። ጆሮ ያለው ይስማ። ይሄ ጆሮ ለሁሉም ሰው አለው። ይታያቸዋል። ይሄ ጆሮ ለሁሉም ሰው አለው። መጽሐፍ ቅዱስ ጆሮ ያለው ስል ያለ ጆሮ የተፈጠረ ሰው እንደሌለ በደንብ ነው የሚያውቀው። ነገር ግን ጆሮ ያለው ስል ከውስጥ ሌላ ጆሮ አለ። ኢየሱስን የሚሰማው ሌላ ጆሮ ነው። እሱ ጆሮ ያለው ይስማ። ኢየሱስ የእግዚአብሔር ቃል ነው። ይህንን 4 ነገሮችን ልናገርና ወደሚቀጥለው መልእክቴ ይሸጋገራለሁኝ። ያው ላይቭ ላይ ብዙ አልቆይም ብያችኋለሁኝ። የእግዚአብሔርን ቃል የመናገር ሱስ ስላለብኝ ነው ይህንንም እያወሽኩ ያለውና እዚህ ላይ መጥቼ ይሄ ሁሉ ሰው ስንት ሰው 30 10 ይሄ ሁሉ ሰው ባለበት የመስቀሉን ቃል ሳላውጅ መውጣት በጣም ከባድ ነውና ምንድነው መስቀል ላይ የተገለጠው ሲባል 4 ትልልቅ ነገሮች ይታያሉ። 4 ትልልቅ ነገሮች ይታያሉ። ሌፍት፣ ራይት፣ ፍሮንት እና ባክ 4 እግር መስጠት እንችላለን የመስቀሉን ቃል ወይም ሐሳብ። የመጀመሪያው ፍቅር ነው።
የመስቀሉ ቃል ፍቅር አለው። አንደኛውን እግር ብላችሁ ልትወስዱ ትችላላችሁ። ፍቅር የጀመረው ሪል ፍቅር ይሄ እኛ የምናውቀው ጓደኛና ጓደኛ ባልና ሚስት ምናምን የሆነ ፍቅር አይደለም። የክርስቶስ ፍቅር እግዚአብሔር ዓለምን እንዲሁ ወደደ የሚለው ዮሐንስ ወንጌል ምዕራፍ 3 ላይ የተጻፈው ያለምንም መነሻ በቃ ሁሌ ኤቭሪ ሲንግል ዴይ እግዚአብሔርን ጠይቄ ያላገኘው ቆይ ለምንድን ነው የወደድከኝ እያልኩ እየጠየቅኩ ማግኘት ያልቻልኩት ያልተመለሰ ነገም አይመለስም ብዬ ማስበው ክርስቶስ እስከሚመጣበት ቀን ድረስ ማላገኘው ጥያቄ ቢኖር ለምን ወደድከኝ? መነሻ ያስፈልጋል። የሆነ መነሻ ያስፈልጋል። ትንሽዬ ነገር እንደው ብዙ ባይሆን ትንሽ ነገር ያስፈልጋል። እግዚአብሔር ግን እንዲሁ ያሙኮ ጠላቱ ነበርኩ። ጠላቶች በነበረን ሰዓት ሰው ለወዳጁ እንኳን ነፍስ የሚሰጥ በሌለበት ጊዜ እግዚአብሔር ጠላት ለነበሩት አንድያ ልጁን አሳልፎ የሰጠበት ፍቅር በቃ ፍቅር እሱ ነው። ፍቅር ኢየሱስ ነው። እሱ ነው ሪል ፍቅር እና ይሄ ፍቅር ኢየሱስ ነው። የመስቀሉ ቃል ሲነሳ የመጀመሪያው የሚነሳው ፍቅር ነው። እግዚአብሔር ፍቅር ሰጪ ብቻ ሳይሆን ራሱ ፍቅር ነው። መጽሐፍ ቅዱስ እግዚአብሔር ፍቅር ነው ይላልና እግዚአብሔር ዝም ብሎ ፍቅር እንደዚህ አድርጎ አካፍሎ የሚሄድ ፐርሰን ሳይሆን ራሱ ፐርሰኑ ፍቅር ነው። እግዚአብሔርን ፍቅር ብላችሁ መጥራት ትችላላችሁ። እግዚአብሔር ፍቅር ነው። ለእኔ እግዚአብሔር ፍቅር ነው። ሌላ የተሻለ አማርኛ ስለሌለኝ እንጂ እግዚአብሔር ከፍቅር በላይ የሆነ ፍቅር ነው። እግዚአብሔር የተለየ ፍቅር ነው። የመስቀሉ ቃል ሲነሳ የመጀመሪያው ፍቅር ነው። ሁለተኛው መዳን ነው። የመስቀሉ ቃል ከተነሳ ቀጥታ ቀስቱ ወደ መዳን ያሳያል። መዳን በሌላ መንገድ የለም። በነገራችን ይህንን መልእክት የምትከታተሉ በሙሉ መዳን በሌላ በማንም የለም ይላል። ይሄ ቃል ወስዶ ቀጥታ ወደ መስቀሉ ቃል ነው ቀስቱ የሚያሳየውና የመጀመሪያው ፍቅር ያሳያል። አንደኛው የመስቀሉ ቃል እግር ነው። ሁለተኛው መዳን ነው። ሶስተኛው ኃይል ነው። የሚገርም ኃይል። ሌላው ኃይል ሁሉ ፌክ ነው። በነገራችን ሌላው ኃይል በአጠቃላይ ፌክ ነው፣ ውሸት ነው። ዓለምን የሚያስተዳድሩ ሰዎች የምድር መንቀጥቀጥን፣ የምድር መንሸራተትን፣ አደጋዎችን፣ ጦርነቶችን መከላከል ማስቆም አልቻሉም። ለምን? ኃይላቸው የተገደበ ነው። ቢችሉም እንኳን ለተወሰነ ጊዜ ነው። ስለዚህ ትክክለኛው ኃይል ብለን የምናምነው ይህ ኃይል በመስቀል ላይ የተገለጠ ኃይል ነው። የእግዚአብሔር ኃይል ነው። ይህ ኃይል ኢየሱስ ነው። የዓለም ጥበብ የተሸነፈበት የእግዚአብሔር ኃይል ነው ይህ ኃይል። ስለዚህ ሶስተኛው በመስቀሉ ቃል ላይ የምናየው ኃይል ነው። አራተኛው ንግስና ነው። ንግስና በጣም የሚገርማችሁ የመስቀሉ ቃል ንግስና ነው። ኢየሱስ ነግሷል። ከሞት ተነስቶ ነግሷል። ያንን ውርደት፣ ያንን ስድብ ምን ያህል ምራቅ እንደተተፋበት ታውቃላችሁ። ምራቁን፣ ስድቡን፣ ውርደቱን፣ እሾኩን፣ የተወጋበትን፣ የተመታበትን በሙሉ ረስቶ የናዝሬቱ ኢየሱስ ነግሷል። አሁን ኢየሱስ የነገስታት ንጉስ ነው። ማንም በኢየሱስ ላይ መጥፋትም ሆነ መንካት አይችልም። መጽሐፍ ቅዱስ በሐዋርያት ሥራ ይናገራል። በደመና ወደ ላይ ተንሳፎ እንደሄደ ለምን ታያላችሁ? እያያችሁ እንደሄደ ሁሉ ተመልሶ ይመጣል። እየታየ ነው የሄደው ኢየሱስ። ግልጽ ምስክርነት ያለው አርጓል የሚባለው ኢየሱስ ነው። በዚሁ አጋጣሚ ከኢየሱስ ውጭ ያረገ የለም፣ ወደፊትም አይኖርም። አንድ ብቻ ነው ያረገው። ሌላው ሁሉ የውሸት ፖለቲካ ነው። ያረገው አንድ ነው። ምንም የታየ የለማ። ሌላው በህልም ከሆነ በራእይ ከሆነ ሜቢ ግን እንደዚህ እየታየ ሰዎች ቀና ብሎ እያዩ በደመና ከፍ ብሎ ይሄደ እንደገና ደግሞ እንደዚሁ እንደሄደ እየታየ እንደሄደ ተመልሶ ይመጣል የተባለው የናዝሬቱ ኢየሱስ ነው። ከላይ የወረደው አንድ ነው፣ ወደ ላይ የወጣው አንድ ነው። ያለ አጃቢ ነው የወረደው፣ ያለ አጃቢ ነው የወጣው። ያለ አጃቢ ወረደ፣ ያለ አጃቢ ወጣ። ሲመለስ አጃቢዎች ዙሪያው ላይ
ክብሩን የሚያጅቡ ይኖራሉ። መላእክቶች በመላእክቶች ታጅቦ ይላል። መላእክቶች እሱን አጅቦ ነው የሚመጡት እንጂ ለሌላ ለምንም ጉዳይ አይመጡም። ሌሎች ቅዱሳን በሰማይ የሚኖሩት በሙሉ የነገስታት ንጉሥ የሆነውን ሞትን ያሸነፈውን እሱን አጅቦ ይመጣል ከቅዱሳን ጋር። ኢየሱስ ክርስቶስ በብዙ ቅዱሳን ታጅቦ እኛም በነዛ ቅዱሳን መካከል እንቀላቀላለን። ኢየሱስን ከፍ ያደረገው ደመና አንድ ቀን እኛንም ከፍ ያደረገናል። የመስቀሉ ቃል ራሱ ኢየሱስ ነው። ስለዚህ በመስቀሉ ቃል ላይ ፍቅር አለ። በመስቀሉ ቃል ላይ መዳን አለ። በመስቀሉ ቃል ላይ ኃይል አለ። በመስቀሉ ቃል ላይ ንግስና አለ። የመስቀሉ ቃል ሲንግል አይደለም፣ ተነጥሎ አንድ ነገር አይደለም፣ ፓኬጅ ነው። የመስቀሉን ቃል የወረሳችሁ የመስቀሉን ቃል ያገኛችሁ ደስ ይበላችሁ። እናንተ በጣም ባለጠጋ ናችሁ። እናንተ ቤት የሌለ ነገር የለም። እናንተ ቤት ፍቅር አለ። እናንተ ቤት መዳን አለ። እናንተ ቤት ኃይል አለ። እናንተ የንጉሥ ካህን ናችሁ፣ ንጉሥም ናችሁ። ከንጉሱ ጋር ነግሳችኋል። ኢየሱስ የሆነውን ሁሉ እንድንሆን ተጠርተናል። ፕሮሴስ አለው። በየቀኑ መንፈስ ቅዱስ በእኛ ውስጥ ሆኖ ያንን ስራ እየሰራ ነው። ከቀን ወደ ቀን ከክብር ወደ ክብር እንለወጣለን የሚለው ቃል ይህንን ያመለክታል። በየቀኑ ከክብር ወደ ክብር እንለወጣለን። አይገባንም። ያ ፕሮሴስ መንፈሳዊ ነው። እኛ ውስጥ ያለው ቅዱሱ መንፈስ የሚያከናውነው ጉዳይ ነው። ልታውቀው አትችልም። ግን ከሰኞ ወደ ማክሰኞ፣ ከማክሰኞ ወደ ሮብ በእያንዳንዱ ቀን በእያንዳንዱ ሰዓት አንተ ውስጥ ያለው ቅዱሱ መንፈስ ከክብር ወደ ክብር ያደርጋል። ያ የክብር ጉዞ የመጨረሻውን ዋጋ የሚያገኘው ወይም ደግሞ የሚያበቃው ከሞት ስንነሳ የጌታን መልክ እንይዛለን። ከዛ በኋላ ከክብር ወደ ክብር የሚለው ቃል ያበቃል ማለት ነው። ከሞት ከተነሳችሁ በኋላ ከክብር ወደ ክብር የሚለው ጥቅስ አይሰራም። ኦልሬዲ የመጨረሻው ክብር ኢየሱስ ስለሆነ ኢየሱስ ጋር ደርሰ ከክብር ወደ ክብር የለም። ኢየሱስ ጋር ስትደርስ ትቆማለህ። ኢየሱስ መጨረሻ ነው። የክብር መጨረሻ ነው። የኃይል መጨረሻ ነው። የደስታ መጨረሻ ነው። እዛ ጋር ደርሰህ ትቆማለህ። እስከዛ ግን ከክብር ወደ ክብር የሚል ጥቅስ ይሰራል፣ እንሰብካለን እሁድም ሮብም። ከዛ በኋላ ግን አይሰራም። ከሞት ትነሳለህ፣ የጌታን መልክ ትይዛለህ፣ ከበጉ ጋር የበጉን ፊት እያየ ታመልካለህ። ክብር እዛ ጋር ውሃ ልክ ነው። ኢየሱስ የክብር ውሃ ልክ ነው። እዛ ጋር ነው እዚህ ደርሰህ የምትቆመው። ሌላው ግን ፕሮሴስ ነው። ሌላው ክብር እና የመስቀሉ ቃል የክብር የድል ምንጭ ነው። የናዝረቱ ኢየሱስ የተመሰገነ ይሁን። መልእክትን እያጠቃለልኩ እገኛለሁኝ። ወደ ሳርፕራይዙ ወይም ወደ ቻሌንጁ ልገባ ነው። ጌታ ይባርካችሁ። የመስቀሉን ቃል የሰማችሁ በአገር ውስጥና ከአገር ውጭ ያላችሁ እግዚአብሔር አምላክ ይባርካችሁ። ልናገር ወይስ ላስተላልፍ? ምልክት ስጡኝ። እዚህ ውስጥ እያያችሁ ነው። ኮመንታችሁን እየተመለከትኩ ነው። ምንድነው ሰርፕራይዙ እያላችሁ ያላችሁ ሰዎች፣ ሰርፕራይዙ ያው ሰርፕራይዝ ነው። የመጀመሪያው ሰርፕራይዝ የመስቀሉ ቃል ነው። ያኛው አንደኛ ያልኩትን ሁለተኛ አድርጌያለሁ። የዛሬው ትልቁ ሰርፕራይዝ የመስቀሉ ቃል ነው። ይህንን ሰጥቻችኋለሁኝ። ከዚህ ጋር ተያይዞ እግዚአብሔር አምላክ ይባርካችሁ። ይህንን መልእክት ለመከታተል በዚህ ምሽት ከኛ ጋር በላይቭ የሆናችሁ በጣም የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ አንደኛው ሰርፕራይዝ በእግዚአብሔር እርዳታ በእግዚአብሔር እገዛ በሚገርም ሁኔታ ይሄ እንደ ርዕስ የተቀመጠው ገናናው ኢየሱስ የሚለውን ካያችሁ መጽሐፍ ጽፍ ያለው መንፈሳዊ መጽሐፍ ገናናው ኢየሱስ የሚል መጽሐፍ ጽፍ ያለው መጽሐፉን አዘጋጅቼ ላሳያችሁ ነው። ገናናው ኢየሱስ የሚል መጽሐፍ ጽፍ ያለው ትልቁ ሰርፕራይዝ ይሄ ነው። በቅርቡ ይፋ ይደረጋል፣ ወደ እናንተ ይደርሳል ማለት ነው እና ገናናው ኢየሱስ የሚል መጽሐፍ የሚገርም የሚያነቡ ሰዎች ትልቅ እውቀት እንዲያገኙ ትልቅ በረከት እንዲያገኙ የተጻፈ መንፈሳዊ መጽሐፍ ነው። ስለዚህ ሰርፕራይዙ ይሄ ነው። ይታያችኋል። የሚታያችሁ ከዚህ ሰዓት ጀምሮ በዚህ ኮመንት ላይ ገናናው ኢየሱስ እያላችሁ እስኪ ጻፉ። ገናናው ኢየሱስ፣ ገናናው ኢየሱስ የነገስታት ንጉስ የጌቶች ጌታ የሆነውን ኢየሱስ ክርስቶስን ለማወጅ ነው ይሄ መጽሐፍ የተጻፈው። በጣም ትልቅ በረከት ያለበት ነው።
ገና ነው ኢየሱስ የሚለውን በዚህ ኮመንት ላይ ከዚህ ሰዓት ጀምሮ ኮመንታችሁን ቀይሩና ገና ነው ኢየሱስ እያላችሁ ጻፉ። እስኪ ገና ነው ኢየሱስ። ተባረኩ። ገና ነው ኢየሱስ። ይሄ መጽሐፍ በአጭር ቀናት ውስጥ የሚመረቅ ይሆናል። ጋዜጣዊ መግለጫ ይሰጣል። ጋዜጣዊ መግለጫ ይሰጣል። የት እንደሚመረቅ መቼ እንደሚመረቅ ሙሉ ጋዜጣዊ መግለጫ በቅርብ ቀን ስለሚሰጥ ተጽፎ ተሰርቶ አልቋልና ገና ነው ኢየሱስ እያላችሁ ያላችሁ እግዚአብሔር ይባርካችሁ። ኮመንቱ ገና ነው ኢየሱስ ብቻ ሆኗል። ዋው ድንቅ ናችሁ በጣም ገና ነው ኢየሱስ። ስለዚህ ቻሌንጁ ሁሉም ሰው ይህንን ፎቶ ይታያቸዋል ገና ነው ኢየሱስ የሚለውን ለአንድ ሳምንት ወይም ደግሞ ለ10 ቀን ሊሆን ይችላል። ፕሮፋይላችሁን ገና ነው ኢየሱስ የሚለውን ይህንን ፎቶ የምትመለከቱትን ፎቶ ስክሪን ላይ ያለውን ወደ እናንተ ቀይሩና ቻሌንጁ ይሄ ነው። ሁሉም ሰው ገና ነው ኢየሱስ ብሎ ይቀይራል። አሁን በዚህ ሰዓት ይቀይራል ማለት ነው። ገና ነው ኢየሱስ የሚለውን ፕሮፋይል እንዲሆን ይህንን ቻሌንጅ ለሌሎችም እንድሰጡ እፈልጋለሁኝ። ገና ነው ኢየሱስ የሚለውን ይህንን ፕሮፋይል ፒክቸር ወስዳችሁ እንድትቀይሩ ሁላችሁንም ጋብዛችኋለሁኝ። ይህንን አገልግሎት እንደምትወዱ እንደምታከብሩ አውቃለሁኝ። ስለዚህ መጽሐፍ ያው ብዙዎቻችሁ ጋር በቅርቡ ስለሚደርስ ስታነቡ ውስጡ ላይ የተቀመጠውን ሀሳብ ታያላችሁ። እግዚአብሔር በብዙ ነው የረዳኝ። ይህንን መጽሐፍ ስጽፍ ከእግዚአብሔር ምሪት ተቀብዬ ነው። ስለ ገና ነው በነገራችን ቀድሞ ይወጣል ያልኩት መጽሐፍ ነበረ፣ ሌላ ርዕስ ነበረ። እሱን በመሃል አስቀምጬ ነው ይሄኛው ውስጤ ላይ ሞልቶ የቀደመውና ገና ነው ኢየሱስ ሁሌም ቀዳሚ ነው። ከዓለማት ሁሉ ቀዳሚ ነው። ከሚታየው ሁሉ ቀዳሚ ነው። የሚታየው ሁሉ በሱ ነው የተጀመረውና ገና ነው ኢየሱስን ከፍ እናደርገዋለን። በዚህ ሳምንት ሶሻል ሚዲያው በአጠቃላይ በገና ነው ኢየሱስ መጨናነቅ አለበት። ፕሮፋይላችሁን በሙሉ በዚህ በሚታየው ገና ነው ኢየሱስ በሚለው ፎቶ እንድትቀይሩ ነው ምጋብዛችሁ። እጠብቃችኋለሁ። ኮመንቱ ገና ነው ኢየሱስ፣ ገና ነው ኢየሱስ፣ ገና ነው ኢየሱስ፣ ገና ነው ኢየሱስ ነው። በጣም ደስ ይላል። ፕሮፋይል ፒክቸራችሁን ገና ነው ኢየሱስ በሚለው ሁላችሁም እንድትቀይሩ እጋብዛችኋለሁኝ። ጌታ ይባርካችሁ። ገና ነው ኢየሱስ በቅርቡ ለንባብ በሰዎች እጅ ላይ ይደርሳል። በጣም ድንቅ የሆነ ግሩም የሆነ ጥልቅ ሀሳብ የተሞላበት ነው። ጌታ በብዙ ስለረዳኝ ነው ይሄንን ለመጻፍ የቻልኩት። የኔ እውቀት አይደለም፣ የእግዚአብሔር እውቀት ነው። የእግዚአብሔር ጥበብ የሆነው ኢየሱስ ክርስቶስ ነው ይሄንን ያደረገው። ገና ነው ኢየሱስ ኮመንቱን ሞልቷል። ዋው! ገና ነው ኢየሱስ ኮመንት ብቻ ሳይሆን ኮመንቱን ብቻ ሳይሆን አየሩን መሙላት አለበት። ገና ነው ኢየሱስ መንገዱን መሙላት አለበት። ገና ነው ኢየሱስ ከተማውን ገጠሩን መሙላት አለበት። በገና ነው ኢየሱስ አየሩን ማስጨነቅ ነው ያለባችሁ። ገና ነው ኢየሱስ የእኛ ኢየሱስ ነው። ከሞት የተነሳ ነው። ለዘላለም የሚኖር ነው። ከዘላለም በፊት የነበረ ከዘላለም በኋላ የሚኖር ነው እና ደስ ያላችሁ ሰዎች ብዙዎች በጣም እየታየኝ ነው። ገና ነው ኢየሱስ በሰከንድ ውስጥ ኮመንቱ ገና ነው ኢየሱስ፣ ገና ነው ኢየሱስ ይላል። ገና የገባችሁ ሰዎች ካላችሁ በድጋሚ መጽሐፉን በዚህ አይታችኋል። ነገር ግን በቅርቡ እንዳልኳችሁ እጃችሁ ላይ ይደርሳል። ይሄ መጽሐፍ የመጀመሪያው አዲስ አበባ ክራይስት አርሚ ላይ ይመረቃል። አድራሻው ቸርች ሊሆን ይችላል ኦር ሌላ ቦታ አዲስ አበባ ውስጥ ከተመረቀ በኋላ በተለያዩ ኢትዮጵያ ክልሎች ላይ ለአገልጋዮች እንደገና እግዚአብሔርን ለሚያገለግሉ ሴቶችና ወንዶች፣ ለቤተ ክርስቲያን መሪዎች፣ ለምእመናን ስለ ገና ነው ኢየሱስ በደንብ ገና ነው ኢየሱስ ማን ነው የሚለውን በደንብ እንዲረዱ የሚጠቅም ከመጽሐፍ ቅዱስ ጋር እያስተያዩ ቢያዩ የሚጠቀሙበት መንፈሳዊ መጽሐፍ ነው። ሰርፕራይዙ ይሄ ነው። ጌታ ኢየሱስ ይባርካችሁ። እወዳችኋለሁኝ። በዚህ ያላችሁ እንዴት እንደምወዳችሁ ልነግራችሁ አልችልም። በጣም ድንቅ ነው። ገና ነው ኢየሱስ እያላችሁ እስኪ ቀጥሎ 1 ደቂቃ ጠብቃችኋል።
ዋው 100,000 የሚገርም ነው። 100,000 ሰው በዚህ ቅጽበት ፎሎ አድርጓል እና የታመር ነው። ገና ነው ኢየሱስ እኮ ገና ነው ኢየሱስ ተነስቶ ገና ነው ኢየሱስ ካላችሁ ከዚህ በኋላ ሰማይ ምድር ይከተላችኋል። ያ ፎቶ ከፌስቡክ ላይ መውሰድ ትችላላችሁ። ገና ነው ኢየሱስ የሚለውን ፌስቡክ ላይ እናስቀምጣለን። እየወሰዳችሁ መቀየር ትችላላችሁ። አሁኑኑ ክራይስት አርሚ ፌስቡኩ የማያውቁ ሰዎች የማያውቁ ካሉ እናስቀምጥና እዛው ላይ አሁን ይለቀቃል። አሁኑኑ ከፌስቡክ ላይ ወስዳችሁ ማድረግ ትችላላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ እግዚአብሔር አምላክ ይባርካችሁ። በጣም ብዙዎች እዚህ ላይ እየጻፋችሁ ያላችሁ ገና ነው ኢየሱስ፣ ገና ነው ኢየሱስ። ዋው ኡባይሲዮ ላጎባ ኢየሱሳ ሞቶይ ሞጎይ ዛሬናጌ ኡባይሲዮ ላጎባ ኢየሱሳ አይቆ አኩዋ ሂተቀናጌ ኡባይሲዮ ላጎባ ኢየሱሳ አታ ቦላራ ሄመቴያጌ ኡባይሲዮ ላጎባ ኢየሱሳ ኡባይሲዮ ላጎባ ኢየሱሳ ገና ነው ኢየሱስ የዓለሞች ሁሉ መጀመሪያ የዓለሞች ሁሉ መጨረሻ ፈጣሪ ብቻ ሳይሆን መጋቢ ነው። ዓለም ሁሉ የሚመገበው በሱ ነው። ገና ነው ኢየሱስ፣ ገና ነው ኢየሱስ። በጣም ደስ ይላል። ያሳያችሁት ፍቅር፣ አክብሮት በጣም ልዩ ነው። እግዚአብሔር ባርካችሁ። በጣም ወዳችኋለሁኝ። ባላችሁበት የእግዚአብሔር ሰላም ያግኛችሁ። የእግዚአብሔር ጸጋ ይብዛላችሁ። በጣም ድንቅ ናችሁ። እግዚአብሔር አምላክ ይባርካችሁ። ስለዚህ መጽሐፍ በቅርቡ እንዳልኳችሁ የሚመረቅበት ቀን በአጭር ጊዜ ውስጥ ነው የሚሆነው። ቦታው፣ ቀኑ ይታወቃል፣ ይነገራችኋል። ከዛ በኋላ በእያንዳንዳችሁ እጅ የሚደርስ ይሆናል። እንባረካለን። ሰይጣን መግቢያ ያጣል። ዘንድሮ መቆሚያ ይጠፋል። የመስቀሉ ቃል እየሰፋ እየበዛ ይሄዳል። ወዳጆች በዚህ ላይቭ ላይ ያላችሁ ጌታ ኢየሱስ ይባርካችሁ። በጣም ድንቅ ናችሁ። በፍጥነት የመጣችሁበት የገባችሁበት አገባብ ያህል ሁሉ ህዝብ አንድ ጊዜ መግባት በጣም ድንቅ ነውና ጌታ ኢየሱስ ይባርካችሁ። በያላችሁበት ዓለም ዳርቻ ሁሉ የእግዚአብሔር ሰላም ከሁላችሁም ጋር ይሁን። እወዳችኋለሁኝ። በአገር ውስጥም ከአገር ውጭም ያላችሁ የመስቀሉ ቃል ምልክታችሁ ይሁን። የመስቀሉ ቃል መነሻችሁም መድረሻችሁም ይሁን። ባላችሁበት ዓለም ዳርቻ ሁሉ እግዚአብሔር ከእናንተ ጋር ይሁን። እወዳችኋለሁኝ። መልካም ቆይታ። ሻሎም